የሀገራቸውን ነገ የተሻለ ለማድረግና መጪው ትውልድ ትኩረቱን ልማት ላይ የሆነባትን ሀገር ይረከብ ዘንድ ኢትዮጵያ እየመከረች ነው። ለዚህ የምክክር ጉባኤ ከተለያዩ የሀገሪቱ ክፍሎችና ከዓለም ሀገራት የመጡ ኢትዮጵያውያንም ዛሬ በአንድ ጀንበር አረንጓዴ አሻራ መርሃ ግብር አሻራቸውን አኑረዋል። ተፈጥሮን መጠበቅንና ማረምን መርህ ያደረገው የአረንጓዴ አሻራ ኢትዮጵያውያንም ሀገራቸውን ለመጠበቅና ወደ ተሻለው ምዕራፍ ለማሻገር ከመጡበት ሁኔታ ጋር ታሪካዊ ግጥምጥሞሹን አስመልክቶናል ይላሉ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ። ልክ እንደ ችግኙ ሁሉ በምክክሩ ለዲሞክራሲ እርሾ የሚሆን መግባባት እየተተከለ ነው። ምክክሩም ራሱ ልክ እንደ ተክሉ ነው የምናየው። ለመጀመሪያ ጊዜ ነው ኢትዮጵያውያን አካል ጉዳተኞች፣ ሴቶች፣ አርብቶ አደሮች፣ አርሶ አደሮች ከሁሉም የማህበረሰብ ክፍል ስንገናኝ አሁን በኢትዮጵያ ታሪክ ለመጀመሪያ ጊዜ ነውና ትልቅ ነገር እየተከልን ነው። ሀሳብ እየተከልን ነው። መግባባት ወደ መግባባት የሚወስዱ ሀሳቦችን እየተከልን ነው። መነጋገርን እየተከልን ነው። መደማመጥን እያሰፋን ነው እና ይህ ሂደት ለዲሞክራሲ መነሻነት ትልቅ የሆነ እርሾ ይሆናል ብዬ ተስፋ አደርጋለሁ። በሁለቱም መልኩ የሚጠበቀው ተፈጥሮ ደግሞ እዚህ ጋር ለሰብአዊነትና ለሀሳብ ክብር የሚሰጥበት እድል ተፈጥሯል። ሰላምና ልማትን በማምጣት የህዝብን አንድነት ማጠናከር እነዚህን ታሪካዊ ተግባራት ተምሳሌታዊ የሚያደርግ የሚያቆራኛቸውም እውነት ነው። ይሄ መትከሉ ከዛፎቹ ጋር ከችግኞቹ ጋር ያለው መትከል ከሀሳቦች መትከልና መሳሪያን አስቀምጦ ከመወያየት ከመመካከር እና ሰላምን ከማምጣት ልማትን ከማምጣት ህዝቦችን ከማቀራረብ አንድነትን ከማጠንከር ከብዝሃነት ጋር የሚነሳውን ከልዩነት ጋር የሚነሳውን ብዝሃነት እና አንድነት ከማጠንከሩ ላይ ራሱን የቻለ መትከል ትልቅ ተምሳሌታዊ ነው ብዬ አምናለሁ እና ለኔ ትልቅ ተምሳሌታዊ ሂደት ነው ለሁላችንም ለኢትዮጵያ ህዝቦች። 4000ዎቹ ዛሬ የሚተክሉት ለ130 ሚሊዮን ከኋላ ላሉ ወገኖቻቸው ነውና በጣም ትልቅ ቀን ነው ብዬ አስባለሁ። የአረንጓዴ አሻራን መከወን የምንፈልገውን የአየር ንብረት ለመጠበቅ ሁነኛው መፍትሄ መሆኑን የሚጠቅሱት የምክክሩ ተሳታፊዎች በዚህ ተሳትፏቸው የፈጠረባቸውን ደስታ አጋርተውናል። አንዴ ሁለት መልካም ተግባራትን ለመከወን በሀገራቸው መሳተፍ መቻላቸው ደግሞ ስኬቱን ድርብ ያደርገዋል። የመጣሁት ለሀገር ምክክር ስለሆነ እኛ ታሪክን ለመስራት የመጣ ነው። ያው የኢትዮጵያን ኮንስቲቱሽን በጋራ እንመሰረታለን ብለን ነው የመጣ ነው። ከዛም በሻገር ችግኝ መትከላችን ራሱ ትልቅ እድልና ለኔ በጣም ደስ ብሎኛል። ሌሎቹ የሚተከሉት ዛፎች ተጨማሪ ካሉት ከባህር ዛፎቹ በተጨማሪ ባህር ዛፎቹ በጣም አፈር ውሃ የማምጠጥ ባህሪ ስላላቸው ሌላ በተፈጥሮ ኢንጂነሪንግ በሚባሉት እየተተካ በመሆኑ በጣም ደስ ይላልና እየተሰራ ያለው ስራ በእውነቱ በጣም አስደናቂና በጣም ደስ የሚል ነው። ኢትዮጵያ ከቀደመው የነጻነት ጉዞ እስከ ምክክር ታሪካዊ ምዕራፍ ዓለም የሚደመምበትን ታሪክ መጻፏን የሚጠቅሱት የምክክሩ ተሳታፊዎች አረንጓዴ አሻራም የዚሁ መዝገብ አካል መሆኑን ያስረዳሉ። ከቀደሙት የመርሃ ግብሩ ስራዎች ደግሞ የሚታይ የሚዳሰስ ውጤት መምጣቱን ከመልከታቸው መስክረዋል። አረንጓዴ አሻራ ኢትዮጵያ በታሪክ ትልቅ ቀደምት ሀገር ናት። አፍሪካውያን ከኢትዮጵያ ብዙ ስልጣኔ ተምረዋል። ከኔልሰን ማንዴላ አፓርቴቱና የ27 ዓመት ከሰቆቃ በኋላ ነፃ ለማውጣት ብዙ የታገሉ አፍሪካውያን አሉ። ግን ኢትዮጵያ ሉዓላዊነቷን ሳታስደፍር በብዙ ዘመናት ያቆየችው ትልቅ ሀሳብ አለ። ይሄንን ሀሳብ ደግሞ ለዓለም ለአፍሪካ ለማስተጋባት ሁሉም ኢትዮጵያዊ ዲፕሎማት መሆን አለበት። ትናንትናን ጥላቻ ተን አንድ ነው የሚለው ትልቅ ፋይዳ ያለው የሀገራዊ ምክክር ተጀምሯል። ትልቅ ስኬት ይኖራል ብለን እንጠብቃለን። ትልቅ አሪ ያለበት ጉዳይ ነው። እንግዲህ በዚህ ጎን ዛፍ ተክለናል። ቦታ ምልክት አድርጌ ያለው መጥቼ ደግሞ እንከባከባለሁ፣ አሳድጋለሁ። መትከል ብቻ ዋጋ ስለሌለ ማለት ነውና እንግዲህ ለሀገሪቱ ጠቀሜታ ለሚቀጥለው ለኢትዮጵያ ከአየር ጸባይ አንፃር አረንጓዴ አሻራ ተከላ ትልቅ አስተዋጽኦ አለ፣ ትልቅ ፋይዳ አለ ብዬ ነው ማስበው።